በኢየሱስ በአንድ ጠረብ አልጣለው የሚገርም ነው እዚህ ጋር በጠረብ አጣለው እንድሪስ ጋር ባሁኑ ኤምኤምኤ ላይ የሚጫወተውን አዲሱን እምቢ ብሏል ቦይካ መጥቷል የቦይካን ከዚህ በፊት ያደረገውን የሞይታይ ጨዋታ አግኝቻለሁ እንመልከት ይሄ የቦይካ ጨዋታ ነው ከዚህ በፊት የተጫወተው የሞይታይ ጨዋታ ነው ካሜራ ጥራቱን ሶሪ እንግዲህ ያው ያገኘሁት ቪዲዮን ስለሆነ ነው እሺ ዳኞች ቦይካ ከኢንድሪስ ኢቲኤፍሲ 02 ላይ በጣም የሚያጓጓ ጨዋታ ነው የሚሆነው የኔን ግምት ልንገራችሁ ስትራይክ ቆሞ የሚጫወቱ ከሆነ ቦይካ ማሸነፍ እድል አለው ወደ ግራውንድ ከወረደ ግን 100% እንድሪስ ያሸንፋል ቦይካ ያው ጋምቤላ ላይ የትግል ልምድ አለ ምናምን ያለው የትግል ልምድ ቢኖርም ጋምቤላ ላይ ጥላው ግራውንድ ላይ የምታደርገውን ነገር ሳይሆን መጣጣል ብቻ ነው የሚመስለው ጋምቤላዎች ትግል እንደ ጂጂትሱ ቴክኒካል አይመስልም ቦይካ በጣም ጎበዝ ስትራይከር ነው እንደምታዩት ረጅም ነው አያስጠጋም ጀለስ የቦይካ ጀለስ ነው መሰለኝ ቦይካ ሪሉም ቦይካ ፊልም ይመስላል ቦይካ ሪሉ የቦይካ ሙቪ አለ ከዚህ በተሻለ ጥራት ሌላ የቦይካም ቪዲዮ ካገኘ ጠንካራ ስትራይከር ነው ቦይካ እንደምታዩት ቁመቱ ረጅም ነው ይጠቀምበታል እግሩንም እጁንም ይጠቀማል እዚህ ጋር ያለው የሚቀርጸው የቦይካ ጀለስ ቢገባ ደስ ይለዋል ገብቶ ቢታል ሬዲ ራውንድ 2 ነው መሰለኝ ሁለተኛ ጎል ሰዓት እየተጠበቀ ነው ራውንድ 2 እሺ ከዳኛ ውጪ ዙሪያውን እዚህ ጋር ያላችሁ ትንሽ ተመለስ ተባለ የቦይካ ጀለስ በጣም እየበተበላችሁ ነው ትንሽ ራቅ ያላችሁ this is round 2 ቀስ ያለ ይጠጋ 77 ኪሎና ከዛ በላይ እዚህ ወንበሩ ላይ ቆሞ የሚቀርጸው ልጅ ይሄን ቪዲዮ ቢልክልኝ ደስ ይለኛል አረ ጠንካራ ነው ቦይካ ማርያም በኢየሱስ ጣሎ ድጋ ከባድ ነው ቦይካ ሞይቴሌ ጨርሶ ቦይካ ያለ በኢየሱስ አንተ በአንድ ጠረብ አልጣለው የሚገርም ነው እዚህ ጋር በጠረብ አጣለው እንድሪስ ስትራይኪንግ ላይ መጫወት የለብም ከቦይካ ጋር ማሸነፍ ይፈልግ ቀጥታ ግራውንድ ላይ ነው ማውረድ ያለብን ጠንካራ ነው ስትራይኪንግ ላይ ማንም አይጠጋውም ቁመቱም ረጅም ነው ከባድ ተጫዋች ነው ስትራይክ ከሱ ጋር መጫወት ይከብዳል በኢየሱስ እግር ላይ የሚሰነዝረው ኪክ ሃርድ ነው ታይሚንግ ቦይካ ቦይካ ሂድስ ጨረስ ልቡ ላይ እንዴ አሁንም ቢቀጥል ነው ጎበዝ ነው አንተ ስንቴ ነው የጣለው በኢየሱስ
ፈነሽ ይሄ ነው ቦይካ ማለት። እንደምታዩት አሁን ትሬኒንጉን በሚገባ እየሰራ ነው። ከባልደቢኗ ጋር ትሬን እያደረገ ነው። እንግዲህ እዚህ ጋር እንደምታዩት ቦይካ ሬዲ ሆኗል። እንግዲህ እንድሪስ ወደ ግራውንድ አውርደው ያኔ ምክር እና የኔ ግምት ግራውንድ ላይ ከወረደ እንድሪስ ያሸንፋል። ቆመው ከተጫወቱ ግን ቦይካ ያሸንፋል ብዬ ነው የማስበው። የእንድሪስን ታይላንድ ላይ ያደረገውን ጨዋታ በሚቀጥለው ቪዲዮ ካገኘሁት ይላችሁ እመጣለሁ። ይመቻችሁ።